ለዓመታት ተደብቀው የቆዩ በማህበረሰቡ ዘንድም የእርግማን ምልክት ተደርገው የሚታሰቡ ህጻናት መስራት እንደሚችሉ የራሳቸው ችሎታና ተፈጥሯዊ ማንነት እንዳላቸው በማሳየት በኩል ዲቦራ ፋውንዴሽን ባለፉት ዓመታት አመርቂ ስራዎችን ሰርቷል። የዲቦራ ፋውንዴሽን ለበርካቶች ብርሃን የሆነ በርካቶችንም በጉያ ያቀፈ ፋውንዴሽን ስለመሆኑ የዲቦራ ፋውንዴሽን ዋና ስራ አስኪያጅ ቤኪ አባዱላ ተናግረዋል። ዲቦራ ፋውንዴሽን ማለት ኖሮ ከመሞት በተጨማሪ ለሌሎችን መኖር ሌሎችን ማዳን እና ሌሎችን መድረስ አላማ አድርጎ የተቋቋመ ፋውንዴሽን ነው። ዳውን ሲንድሮም ላይ የተሳሳተ አመለካከቶችን ለማረም ግንዛቤ ፈጥሮ እነዚህ ልጆች ከተማሩ ከሰሩ ካገዝናቸው ይችላሉ የሚለውን ግንዛቤ ለመፍጠር የተቋቋመ ፋውንዴሽን ነው። የእርግማን ምልክት ተብለው ቤተሰቦቻቸው እንዲሸማቀቁ ልጆቻቸውን ከጓዳ ወደ ሳሎን ለማምጣት የፈሩ እናቶችን የልጆቻቸውን ልዩ አቅምና ችሎታ አውጥተው በኩራት እንደማንኛውም ልጅ እጆቻቸውን ይዘው በአደባባይ እንዲገኙ ለማድረግ የተቋቋመ ፋውንዴሽን ነው። በመደጋገፍና በመተባበር ችግሮችን መፍታት ለእነዚህ ወገኖች አጋዥ መሆን እንችላለን ያሉት የዲቦራ ፋውንዴሽን መስራች አቶ አባዱላ ገመዳ በአእምሮ እድገት ውስንነት ውስጥ ያሉ ዜጎችን መንከባከብ፣ ፍቅርን መለገስ ከሁሉም የሚጠበቅ ኃላፊነት ሊሆን ይገባል ብለዋል። ከተደጋገፍን ጉዳዩ በቤተሰብ ላይ ብቻ የሚጣል ሳይሆን ኢትዮጵያኖች ናቸው፣ ዜጎች ናቸው። ሁሉንም በጋራ መሸከም የምንችል በጋራ ማስተናገድ የምንችል ይሆናል ማለት ነው። እነሱ ፍቅር ናቸው። የጤና ሚኒስትሯ ዶክተር መቅደስ ዳባ በበኩላቸው ሚኒስቴር መስሪያ ቤታቸው ከአእምሮ እድገት ውስንነት ጋር የሚወለዱና የሚኖሩ ዜጎችን ለማገዝ በሁለንተናዊ መልኩ ይሰራል ብለዋል። እነሱ እንዳይታዩ ከመደበቅ ጎጅ ልማድ በመውጣት ችሎታና አቅማቸውን የሚያሳዩበትን እድል ማመቻቸትም ይጠበቃል ብለዋል። ከዳውን ሲንድሮም ጋር የሚኖሩ ሌሎችን የአእምሮ እድገት ውስንነት የተወለዱ ሰዎችን የምናስብበት የሚያጋጥሟቸውን ፈተናዎች ደግሞ በጋራ የምንጋፈጥ መሆናችንን ዛሬም በድጋሚ እገልጻለሁ። እነሱም መደበቅ ማቆማችንን አቁመን አቅማቸውን ማስተዋላችንን ወሳኝ የሚሆንበት ጊዜ ላይ እንደደረስን የዚህ የምናየው ተደጋጋሚ ሳይቋረጥ ለአምስተኛ ጊዜ የሚከበረው ቀን ያሳየናል። እንደ ድሮ መደበቅ ቀርቶ አቅማቸውን የማውጣት ራሳቸው በመድረክ ላይ የሚያሳዩቸውን ነገሮች አይተናል። ዛሬ ላይ ደግሞ ብዙ ተቋማት ወስዶ ሊያሰራቸው ዝግጁ እንደሆነ ነግሮናል። በጤና ስርዓቱ ከምርመራ ጀምሮ ሌሎች አገልግሎቶችን በሰዓትና በተገቢው መልኩ እንዳገኙ ለማድረግ ይሰራል ያሉት ዶክተር መቅደስ ዳባ ቀጣይነት ያለው ድጋፍን ለእነዚህ ዜጎች ለማበረከትም ትኩረት ይሰጣል ብለዋል። እንደ ጤና ጥበቃ ሚኒስቴር የጤና ባለሙያዎች እነኚህን ግለሰቦች ለመከባከብ በተለይ ሁለንተናዊ አቆራረብን እንዲሁም እነሱን ያማከለ ስርዓትን በእያንዳንዱ ስራችን ውስጥ እንድንከት በዚሁ ማሳሰብ ፈልጋለሁ። እኛም መደበኛ የጤና ምርመራዎቻችንን የቅድመ ምርመራዎችና ልዩ አገልግሎታችንን ማግኘት የሚችሉበትን ስርዓት የማጠናከር ስራ ጀምረናል፣ ግን የበለጠ መስራት ያስፈልገናል። ለእነዚህ ወገኖች አቅምና ችሎታቸውን ለይቶ ድጋፍን መቸር፣ እንክብካቤን መለገስ ከሁሉም ዜጋ የሚጠበቅ ኃላፊነት ስለመሆኑም ተገልጿል።